የምነግራችሁን ቃል በነገራችን ላይ አጭር ስለሆነ ይዛችሁ እኮ ሌላ ሰው በቃላችሁ ይዛችሁ መናገር አለባችሁ። ሰው እኮ ወሬ ይዞ ያወራ የለ እንዴ? ወሬ ይዞ ነጥብ ሳይጎለው እየቸኮለ ቆይ እንደሱ አይደለም ባክሽን አቋርጠሽ ታወሪያለሽ። አቋርጣ አንተም ራስህ ቆይ እንደሱ አይደለም እንዴ አንደራን የሰማነው ትሉታላችሁ። ሌላ ቋንቋ መጠቀም አልፈለኩም። ትሉታላችሁ። እቺን አጭር የእግዚአብሔር ቃል ስሟት። ራዕይ 12:17 በሉ ከኔ ቀጥላችሁ በሉ ተናገሩ። ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔር ትእዛዛት የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባህር አሸዋ ላይ ቆመ። አንድ በሴቲቱ ላይ ተቆጥቶ በድንግል ማርያም ላይ። ሁለት ተቆጥቶ ማንን ሊዋጋ ሄደ? የእግዚአብሔርን ትእዛዛት የሚጠብቁትን። ሶስት የኢየሱስ ምስክር ያላቸውን። አራት ከዘሯ የቀሩትን ሊዋጋ ሄደ። ምን ሊያደርግ ሄደ? ሊዋጋ። መጨረሻ የት ቆመ? በባህር አሸዋ ላይ ቆመ። ይሄን ነው። የባህር አሸዋ የት ነው ያለው? ራሱ ንግግሩ ሄዶ በባህር አሸዋ ላይ ቆመ ነው። አሸዋው የት ነው ያለው? መጀመሪያ ይሄንን ልብ ብላችሁ ልብ። አንዳንዴ እኮ ሳናስተውላቸው ነገሮችን የምናያቸው ነገሮች አሉ፣ ዝም ብለን የምናልፋቸው አይደል? ሄዶ ቆመ አለን ዲያብሎስ ዘንዶ። ለምን ሄዶ? ተቆጣ፣ በቃ ተበሳጨ በሴቲቱ ላይ። አንዳንድ ሰው ሲበሳጭ ጥሎ የሚወጣ ሰው የሆነ ግማሹ መጠጥ ቤት ይሄዳል፣ ግማሹ የሆነ ቦታ ይሄዳል። እሱ ተቆጣና የባህር አሸዋ ላይ ነው ሄደው። አንዳንድ ሰው ቁጣውን የሚወጣበት ሰው ይፈልጋል እኮ። አንዳንድ ጊዜ ቁጣውን ሄዶ የሚገልጥበት ቦታ ይፈልጋል እኮ። ይሄ ዘንዶው ዲያብሎስ ተቆጣ። በእመቤታችን ተቆጥቶ እሷን ስላልቻለ፣ ሚካኤልን ስላልቻለ፣ ገብርኤልን ስላልቻለ ቅዱሳን መላእክት ጥበቃቸው ከእናንተ ጋር ይሁን። ጠብቋችሁ፣ ክንፋቼ ጋርዳችሁ፣ እንደ እንጦንስን እኔ ልጋርደው እንደሚል ሚካኤል ይጋርዳችሁ። ጠላት ዲያብሎስ ዘንዶን ከእግራችሁ በታች ይጣልላችሁ፣ ይቀጥቅጥላችሁ። አዛኝቱ ድንግል ማርያም በወርቅ ልብሷ ሽፍን ታርጋችሁ ክፉ አይንካችሁ። ተቆጣና ወዴት ሄደ? የባህር አሸዋ ላይ ቆመ። ለምን? ሶስት ምክንያቶች። ለምን? አንድ የእግዚአብሔርን ትእዛዛት የሚጠብቁትን፣ ሁለት የኢየሱስ ምስክር ያላቸውን፣ ሶስት የሴቲቱን ዘሮች ከዘሯ የቀሩትን ሊዋጋ ሄደ። ተበሳጨ። ስለዚህ እነዚህን ሄጄ አጠፋለሁ አለ። ማንን? ጻድቃንን። ማንን? ሰማዕታትን። ማንን? ቅዱሳንን። ማንን? የኦርቶዶክስ ተዋህዶ ክርስቲያን ልጆችን። ምክንያቱም እነሱ ናቸው ድንግል ማርያምን የሚጠሩት። የእግዚአብሔርን ትእዛዛት የሚጠብቁትን ሕጉን ይጠብቃሉ፣ ድንግልን ያውቋታል። የኢየሱስ ምስክር ያላቸው ማለት ኢየሱስን ያውቁታል፣ ኢየሱስ ከድንግል ማርያም እንደተወለደ ያውቃሉ። ከዘሯ የቀሩ አለ የድንግል ማርያም ልጆች ስሟን የሚጠሩ አማላጅ የሚሉ እነዚህን ይዋጋል። ከዚህ ተቃራኒ ኮንክ አይዋጋም። ልብ በል። የእግዚአብሔርን ትእዛዝ ካልጠበቅ ካንተ ዘማዊ አይዋጋም። የኢየሱስ ክርስቶስ ምስክር ያላቸውን አለ ሰማዕታትን። አንተ ኢየሱስ አምላክ ነው ካላልክ ሊዋጋ አይችልም። አምላክ ነው ስትል ግን ይዋጋል። ስሙን መጥራት እሱም ይጠራል። በጌርጌሴኖን ታይቷል። ቅዱስ የእግዚአብሔር ልጅ ልታጠፋን መጣ ይለዋል። እየተንቀጠቀጠ ያምናል የሚለው መጽሐፍ ቅዱስ። አይድንም። ምግባር ከሃይማኖት። የምነግራችሁን ቃል በነገራችን ላይ አጭር ስለሆነ ይዛችሁ እኮ ሌላ ሰው በቃላችሁ ይዛችሁ መናገር አለባችሁ። ሰው እኮ ወሬ ይዞ ያወራ የለ እንዴ? ወሬ ይዞ ነጥብ ሳይጎለው እየቸኮለ ቆይ እንደሱ አይደለም ባክሽን አቋርጠሽ ታወሪያለሽ። አቋርጣ አንተም ራስህ ቆይ እንደሱ አይደለም እንዴ አንደራን የሰማነው ትሉታላችሁ። ሌላ ቋንቋ መጠቀም አልፈለኩም። ትሉታላችሁ። እቺን አጭር የእግዚአብሔር ቃል ስሟት። ራዕይ 12:17 በሉ ከኔ ቀጥላችሁ በሉ ተናገሩ። ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔር ትእዛዛት የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባህር አሸዋ ላይ ቆመ። አንድ በሴቲቱ ላይ ተቆጥቶ በድንግል ማርያም ላይ። ሁለት
ተቆጥቶ ማን ሊዋጋ ሄደ? የእግዚአብሔርን ትእዛዛት የሚጠብቁትን። 3 የኢየሱስ ምስክር ያላቸውን። 4 ከዘሯ የቀሩትን ሊዋጋ ሄደ። ምን ሊያደርግ ሄደ? ሊዋጋ። መጨረሻ የት ቆመ? በባህር አሸዋ ላይ ቆመ። ይሄን ነው። የባህር አሸዋ የት ነው ያለው? ራሱ ንግግሩ ሄዶ በባህር አሸዋ ላይ ቆመ ነው። አሸዋው የት ነው ያለው? መጀመሪያ ይሄንን ልብ ብላችሁ ልብ። አንዳንዴ እኮ ሳናስተውላቸው ነገሮችን የምናያቸው ነገሮች አሉ፣ ዝም ብለን የምናልፋቸው አይደል? ሄዶ ቆመ አለን ዲያብሎስ ዘንዶ። ለምን ሄዶ? ተቆጣ፣ በቃ ተበሳጨ በሴቲቱ ላይ። አንዳንድ ሰው ሲበሳጭ ጥሎ የሚወጣ ሰው የሆነ ግማሹ መጠጥ ቤት ይሄዳል፣ ግማሹ የሆነ ቦታ ይሄዳል። እሱ ተቆጣና የባህር አሸዋ ላይ ነው ሄደው። አንዳንድ ሰው ቁጣውን የሚወጣበት ሰው ይፈልጋል እኮ። አንዳንድ ጊዜ ቁጣውን ሄዶ የሚገልጥበት ቦታ ይፈልጋል እኮ። ይሄ ዘንዶው ዲያብሎስ ተቆጣ። በእመቤታችን ተቆጥቶ እሷን ስላልቻለ፣ ሚካኤልን ስላልቻለ፣ ገብርኤልን ስላልቻለ ቅዱሳን መላእክት ጥበቃቸው ከእናንተ ጋር አይሁን። ጠብቋችሁ፣ ክንፋቼ ጋርዳችሁ፣ እንደ እንጦንስ እኔ ልጋርደው እንደሚል ሚካኤል ይጋርዳችሁ። ጠላት ዲያብሎስ ዘንዶን ከእግራችሁ በታች ይጣልላችሁ፣ ይቀጥቅጥላችሁ። አዛኝቱ ድንግል ማርያም በወርቅ ልብሷ ሽፍን ታርጋችሁ ክፉ አይንካችሁ። ተቆጣና ወዴት ሄደ? የባህር አሸዋ ላይ ቆመ። ለምን? 3 ምክንያቶች። ለምን? 1 የእግዚአብሔርን ትእዛዛት የሚጠብቁትን። 2 የኢየሱስ ምስክር ያላቸውን። 3 የሴቲቱን ዘሮች ከዘሯ የቀሩትን ሊዋጋ ሄደ። ተበሳጨ። ስለዚህ እነዚህን ሄጄ አጠፋለሁ አለ። ማንን? ጻድቃንን። ማንን? ሰማዕታትን። ማንን? ቅዱሳንን። ማንን? የኦርቶዶክስ ተዋህዶ ክርስቲያን ልጆችን። ምክንያቱም እነሱ ናቸው ድንግል ማርያምን የሚጠሩት። የእግዚአብሔርን ትእዛዛት የሚጠብቁትን ሕጉን ይጠብቃሉ፣ ድንግልን ያውቋታል። የኢየሱስ ምስክር ያላቸው ማለት ኢየሱስን ያውቁታል፣ ኢየሱስ ከድንግል ማርያም እንደተወለደ ያውቃሉ። ከዘሯ የቀሩ አለ የድንግል ማርያም ልጆች ስሟን የሚጠሩ አማላጅ የሚሉ እነዚህን ይዋጋል። ከዚህ ተቃራኒ ኮንክ አይዋጋም። ልብ በል። የእግዚአብሔርን ትእዛዝ ካልጠበቅ ካንተ ዘማዊ አይዋጋም። የኢየሱስ ክርስቶስ ምስክር ያላቸውን አለ ሰማዕታትን። አንተ ኢየሱስ አምላክ ነው ካላልክ ሊዋጋ አይችልም። አምላክ ነው ስትል ግን ይዋጋል። ስሙን መጥራት እሱም ይጠራል። በጌርጌሴኖን ታይቷል። ቅዱስ የእግዚአብሔር ልጅ ልታጠፋን መጣ ይለዋል። እየተንቀጠቀጠ ያምናል የሚለው መጽሐፍ ቅዱስ። አይድንም ምግባር ከሃይማኖት። የምነግራችሁን ቃል በነገራችን ላይ አጭር ስለሆነ ይዛችሁ እኮ ሌላ ሰው በቃላችሁ ይዛችሁ መናገር አለባችሁ። ሰው እኮ ወሬ ይዞ ያወራ የለ እንዴ? ወሬ ይዞ ነጥብ ሳይጎለው እየቸኮለ ቆይ እንደሱ አይደለም ባክሽን አቋርጠሽ ታወሪያለሽ። አቋርጠህ አንተም ራስህ ቆይ እንደሱ አይደለም እንዴ አንደራን ይሰማ ነው ትሉታላ